ልጆቼን እስካሸሽ ድረስ ተቸግሬ ነበር በዚህ ፊልም ምክንያት። ከየት እንደተተኮሰ በማላውቀው ጥይት መኪና የመስታወት ተሰብሮ ነበር። እኔ ሀገር ወክሎ ስለ ሀገር የሚቆም የመከላከያ ደጋፊ ነኝ። ጠመንጃ አንስቶ መንግስት ለመገልበጥ የሚሮጥ ቡድን አልደግፍም። ጦር ሜዳ እኮ ሄጃለሁ ልዋጋ። ስለዚህ ፊልም መስራት ትንሹ ነገር ነው። ማን ነኝ እኔ ኢትዮጵያዊ ነኝ። አፍሪካን ፊልም ፌስቲቫል ይባላል፣ ሎስ አንጀለስ የሚካሄድ ነው። እንደውም እዚህ ከመከፈቱ በፊት ያው ጊዜው ደርሶ ስለነበረ በየዓመቱ የሚካሄድ የፊልም ፌስቲቫል ነውና ጊዜው ደርሶ ስለነበረ እዚህም ሳይመረቅ ነው እዛ ከፍተን የነበረው። እዛ ከተሳተፉ ፊልሞች ተመርጦ መክፈቻ ሆኖ ነበር። ከመክፈቻ ሌላ የፌስቲቫሉን ሽልማትም አግኝቶ ነበር። እንደገና ደግሞ የሎስ አንጀለስ ሜየር፣ የኮምፕተን ሜየር፣ የካውንቲው የዞኑ እንትኖች አስተዳደሮች ሪኮግኒሽን ሰጥተውት ነበረ። ትልልቅ ሪኮግኒሽን ተሰጥቶት ነበረ። ፊልሙ በአገር ጉዳይ ላይ ያተኮረ፣ በዚህ በእርስ በርስ ግጭት ላይ ያተኮረና እርስ በርስ ግጭት የሚያመጣውን ጉዳት የሚያሳይ ስለነበረ እና ትውልድ የሚያስተምር ስለሆነ ብለው ሽልማት ሰጥ። ከፌስቲቫሉ ሽልማት ሌላ የከተሞቹ ሜየሮች ሽልማት ሰጥተውት ነበር። እሱን ይዘን መተን እዚህ ደግሞ አስመርቀነው ነበር። ከዛ በኋላ እንግዲህ ለውድድር ደግሞ ልከነው አሁን የተገኘ ውጤት ተገኘ ማለት ነው። እየተወዳደር ነው ኦልሞስት ከእንግሊዝና ከአሜሪካ ጋር ነው። ፊልሞቹ የአፍሪካ ቢሆኑም አሁን የሳውዝ አፍሪካው ፊልም የእንግሊዝ ፕሮዳክሽን ነው። ወደ $7 ሚሊዮን የተመደበለት ፊልም ነው። በጣም ትልቅ ፕሮዳክሽን ነው። የቡርኪና ፋሶ ፊልም እንደዚህ $4 ሚሊዮን የተሰራ በጣም ትልቅ ፊልም ነው። ራሱ ከነሱ ፊልም ሰሪዎች በጣም የታወቁ ትልልቅ ሪኮግኒሽን በየሀገራቸው ትልልቅ ሪኮግኒሽን ያላቸው ፊልም ሰሪዎች ናቸው እና ከነሱ ጋር አንድ መድረክ ላይ መቀመጥ በራሱ ትልቅ ክብር ነው። በጠቅላላ አዳራሽ ውስጥ የነበሩት ሰዎች በሙሉ የየአፍሪካ የየሀገሩ ትልልቅ ፊልም ሰሪዎች ናቸው። አንዳንዶቹ ጭራሽ ባህል ሚኒስትራቸውን ሁሉ ይዘው መጥተዋል። ስለዚህ እዛ ላይ መገኘት በጣም ፊልም ሲከበር ማየት ነው። እኔ 30 ዓመቴ ነው ፊልም ውስጥ አሁን እና ኑሮዬ ፊልም ነው፣ ትንፋሼ ፊልም ነው እና በእንዲህ አይነት አጋጣሚ ይሄ ሁሉ ዓመትህን የሰጠኸው ሙያ ሲከበር ማየት በጣም ደስ እንደ መንሳፈፍ ነው። በጣም የመጨረሻው የፍላጎት ጥግ ነው እና ደስ ይላል። ከዛ ሌላ ደግሞ አሁን ፊልም ላይ የመጣ ዓለም አቀፍ ቻሌንጅ አለ። ከዚህ ከሶሻል ሚዲያው ማደግ ጋር ከወጣቱ አዲሱ ጄኔሬሽን ባጫጭር ነገሮች ቶሎ ልቡ የመሸፈት ነገር ጋር ተያይዞ ዓለም አቀፍ ችግር ተጋፍጧል። ጊዜያዊ ነው፣ ቴምፖራሪ ነው። ነገ ወደ ፊልም ይመለሳል ኦዲየንሱ። ጥናትም የሚያመለክተው ይሄንን ነው። ግን ለጊዜው ቻሌንጅድ ነው ፊልም እና ይህንን ሬዚስት ማድረግ የምንችለው እንደ ኮንቲኔንት በጋራ ስንሰራ ነው። እንደ አህጉር በጋራ ስንሰራ ነው። አፍሪካ ከ1 ቢሊዮን በላይ ፖፑሌሽን አላት። ስለዚህ የሀገራችንን ካልቸር የሚወክል አፍሪካዊነትን የሚያጎላ ፊልም በጋራ መስራት ብንችል የበለጠ ውጤት እናመጣለን። አሁን ቴክኖሎጂ ያመጣብንን ኤአይ ያመጣብንን ፈተና በጋራ እንወጣዋለን። ስለዚህ ከነዚህ ትልልቅ ፊልም ሰሪዎች ጋር በዚህ ዙሪያ መነጋገር በራሱ ትልቅ ነገር ነው። ቀጣይ ፊልሞችን ስንሰራ የዲስትሪቢዩሽን ኢሹ እንዳይገጥመን በየሀገራችን ምን እናድርግ በሚለው ዙሪያ መነጋገርም ትልቅ ነገር ነው። እዛ ሄደን መድረክ ላይ ወጥተን ሽልማት ብቻ አይደለም ይዘን የመጣ ነው። መፍትሄ ላይ ተወያይተናል። በጋራ በመስራት ዙሪያ ላይ ተወያይተናል እና ኤክስፖዠር ነው፣ ትልቅ ኤክስፖዠር ነው። እንደገና ደግሞ የሀገራችንን ስም አስጠርተናል። በእኛ አንደበት ብቻ ሳይሆን በመድረክ አጋፋሪዎቹም አንደበት የሀገራችን ስም ሲጠራ ማየት ችለናል እና እግዚአብሔር ይመስገን።
በጣም ነው ደስ ያደነገጥኩኝ እውነት ለመናገር እኔ አላቃትም። አሁን አንዳንድ ሰዎች አንተ ብልሃት ነው ምናምን ይሉኝ፣ በፍጹም እኔ አላቃትም። ጭራሽ እንዲህ አካልም አላወራንም። እኔ ከወጣው በኋላ ስትወጣ ያው መድረክ አጋፋሪ ናትና ኢቨን መልኳን ያየሁት ከዛ በእኛ ጉዳይ ላይ ስታወራ እና ግን ሰውነቴን ነው የነዘረኝ። ማለት እኔ ለዛ እኛ ለዛ እንትን ምክንያት መሆናችን ለዛ ዳያሎግ ለዛ ሞኖሎግ ምክንያት መሆናችን ራሱ የሚያስደስት ነገር አለው። አንድ የሌላ ሀገር ታዋቂ ጋዜጠኛ ስለ ኢትዮጵያ ራስን መቻል፣ ስለ ኢትዮጵያ ለኮሎናይዝ አለመደረግ፣ ስለ ሬኔሳንስ ዳም ስታወራ ያው በፓሽን ስታወራ ማየት በጣም ደስ የሚለው። የኢትዮጵያን ምሳሌነት ስትገልጽ ማየት በጣም ነው ደስ የሚለው ሪጋርድለስ ኦፍ ፖለቲክስ እና እኔ በጣም ነው ደስ ያለኝ። በነገራችን ላይ እኔ ሆፕ ያረኩት ብዙ ነው እና መጀመሪያ ብናገኝም ብንጨምርም በተደጋጋሚ የመጀመሪያው ሽልማታችን ላይ ግን የኢትዮጵያን ስም ማግነን አለብን የሚል ውሳኔ ላይ ደረስን። አብረን ሄድነው ልጆች። ከዛ አጠናን በቃ በደንብ ተዘጋጅተን እንደውም ልጁ ትንሽ ፈዘዘብኝ ይሽነና በቃ አጥንተን ዘምረን ተዘጋጅተን እንሄድ ነው እና የመጀመሪያው ኖሚኔሽናችን ሲጠራ ነው ደንግጠን በቃ ሄድን። ምንም ከዚህ ቀጥሎ ብናገኝም ባናገኝም የመጀመሪያው ሽልማት ደግሞ የለፋንበት በጣም የለፋንበት ስራ ነው የተሸለመው። ይሄ ቪዥዋል ኢፌክት እጅግ በጣም ብዙ ወጪ ያወጣንበት ነው። ከፊልሙ ምናልባት 20%ን ገንዘብ የወሰደው ቪዥዋል ኢፌክት ነው። ውጭ ሀገር ጭምር ነው ያሰራነው። አሜሪካን ሀገር ሄደን አሰርተናል። አልረካ ብለን ኢትዮጵያ ባለሙያ አምጥተን አሰርተናል። የሀገራችን ልጆች እጅም አለበት እና በጣም ብዙ የለፋንበት ስራ ነው። ብዙ ኢነርጂ ብዙ ገንዘብ የወሰደብን ስራ ነው። በትክክል ሪኮግኒሽን ያገኘው እሱ ነው እና ደስ ይላል በጣም እና እሱም አስደስቶኛል። ከዛ ደግሞ በቃ ከየትኛውም ንግግር ልትናገር ከምትችለው በላይ የኢትዮጵያን ስም ማግነን ነው። እኔ በግሌ ስለ ራሴ ባወራ ምንም አይጠቅምም። ሁላችንም እዛ ጋር ያለ ልጆች ስለ ራሳችን ብናወራ አይጠቅምም። የኢትዮጵያን ስም 10-15 ጊዜ ደጋግመን ስንጠራ ግን የሚፈጥረው ስሜት አለ። ሀገራችንንም ፕሮሞት ለማድረግ ከዛ በላይ ሌላ ምርጫ ያለን አይመስለኝም እና በማድረጋችንም ደስተኞች ነን። ከመላው ዓለም የተላኩ 500 ፊልሞች አሉ። 500 ሰው በልጠን ነው 8 ውስጥ የገባ ነው። ስለዚህ ኦልሬዲ ደረጃችን ተነግሮናል እኮ በቃ። ከዛ በኋላ የበጀት ጉዳይ፣ የአቅም ጉዳይ፣ የልምድ ጉዳይ እንደገና ደግሞ የካልቸር ጉዳይ አሁን ጠይቄ ነበረ። ምንድን ወርድ አይ ፌል ብዬ አንዱን ዳኛ ጠይቄ ነበር። የኢትዮጵያ ስታይል ኦቨርሊ ድራማቲክ ነው። ምንም ፕሮዳክሽን ላይ ምንም በጣም ነው የተገረም ነው። በጣም ጥሩ ነው። ግን እንደ ዳይሬክቲንግ እና እንደ ቤስት ፊልም ስናይ ኦቨርሊ ድራማቲክ ነው። ለእናንተ ህዝብ ሬዞኔት ያደርጋል፣ ለእናንተ ባህል ሬዞኔት ያደርጋል። የኢትዮጵያ ካልቸሯ ዩኒክ ነው። ለዌስተርን ካልቸር ቅርብ አይደለም። እኛ ደግሞ ፊልሙን የሰራነው ለኢትዮጵያውያን ሰው ምንም ወደፊትም አልቀይረውም። በነገራችን ላይ ወደፊትም እኔ ለሽልማት ብዬ ፊልም አልቀይርም፣ አልሰራም። ካልቸሬን ሪኮግናይዝ አድርገው ከሸለሙኝ ዜር ዌልካም እና በዚህ ነው አሁን የፍቅር ታሪክ አለ፣ የመስዋዕትነት ታሪክ አለው ፊልሙና እነዚህ ለኢትዮጵያውያን በሚገባ መልኩ ነው የምትጽፈው የምታዘጋጀው። በተለይ እውነተኛ ታሪክ ደግሞ ሲሆን ሙሉ ለሙሉ ለታሪኩ ታማኝ መሆን አለብህ ለሽልማት ሳይሆን እና የነገሩኝ ይሄን እንጂ ፕሮዳክሽኑ ላይ ችግር ኖሮ ወይም ታሪክ ፍሰቱ ላይ ችግር ኖሮ ምናምን አይደለም። ተመርጠን በ8 ዘርፍ ስንሄድ አሸንፈናል፣ ጨርሰናል። ከዛ በኋላ ሽልማቱ ቦነስ ነው። እኔ የፊልሙ ባለቤት አይደለሁም። የፊልሙ ባለቤት መከላከያ ነው። በነገራችን ላይ መከላከያ መመስገን አለበት፣ በጣም መመስገን አለበት። ይሄን ፊልም እንዲሰራ የጠየቅነውን ሁሉ መስዋዕትነት ነው የከፈለው። ሌላ ውትድርና በለው፣ ሌላ ጦርነት በለው እና
ጠቅላላ በጀቱን በመፍቀድ ስራውን በመፍቀድ በየአካባቢው ስንሄድ ሁሉም የመከላከያ አካላት ያደረጉልን ትብብር በፍጹም በቃ አይዶ ነው በምን ቃል እንደሚገልጸው አላውቅም። በጣም የሚያስገርም ነበርና በፍቅር በቃ የቤተሰብ ያህል እየተሰማን ነው ፊልም የሰራነው። ስለዚህ መከላከያዎችን በዚህ አጋጣሚ ላመሰግን እወዳለሁ። እስካሁን ከሰራኋቸው ፊልሞች ይሄኛው ለየት የሚያደርገው ለምሳሌ 30,000 አክተሮች ተሳትፈዋል እዚህ ፊልም ላይ 30,000 ህዝብ አሳትፈዋል። መስቀል አደባባይ ላይ ሰኔ 16 ነው ቦምቡ ምናምን እሱን ዲፒክት ለማድረግ ወደ 3,000 ምናምን ልጆች አሰልፈን ከፍለናል። አንዳንድ 3,000 ኤክስትራ ምክንያቱም ትዝ ይልህ እንደሆነ የሰኔ 16 ህዝቡ በጣም ብዙ ነው። ማድረግ አለብን። ፉቴጅ ተጠቅመናል። ፉቴጁ የህዝቡን ብዛት ለማሳየት ነው የምንጠቀመው። ኤሪያል ሾት ነው የሚሆነው። ከዛ ወደ ዲቴይል ስትገባ ግን አክተሮቹ ጀርባ እንትን የሚል ሰው ያስፈልጋል። ያንን ለመግለጽ ወደ በጣም ብዙ ሰው አሰልፈን ገንዘብ ከፍለን ይሰራል። በጣም ከባድም ነበር። ሚሊተሪ ካምፕ ውስጥ ገብተን ተራራን የሚያክል ነገር እነዛ ወጣቶች በሙሉ ያ ሁሉ ህዝብ እያንዳንዱ ሲን ላይ 10,000 15,000 ሰው በማይክሮፎን እያዘዝክ ነው የምትሰራው። ከዛ ሌላ በቶክስ መሃል ነው የምትሰራው፣ በጦርነት መሃል ነው የምትሰራው። ከባድ ነበር። ሌላው ከባዱ ደግሞ ለእውነተኛው ታሪክ ታማኝ መሆን አለበት። እንደሌላ ጊዜ በልብ ወለድ እንደፈለክ እንትን የምትለው አይደለም። እሱ ደግሞ ሜንታሊ ከባድ ነው፣ በጣም ቻሌንጂንግ። ክሬቲቭ ሳይድ ያስጨንቃል። እቺን ባረጋት ስትላለ ክሬቲቭ ሳይድ ሲጠይቅህ ደግሞ እውነተኛው ታሪክ አለ። ከሱ ማለፍ የለብህም። እንዴት ነው የምታስታርቀው እነዚህ ሁለት ፍላጎቶች? እሱ ከድርሰት ሲጻፍ ጀምሮ እስከ መጨረሻው ድረስ ፈተናው ብዙ ነበረ። ግን ያው እግዚአብሔር ፈቅዶ ጨርሰናል። ያስደነገጡኝና ያስገረሙኝ በዛ ሁሉ ወጀብ መሃል የሚደውሉልኝ የትግራይ ሰዎች ነበሩ። በዛ ሁሉ ወጀብ መሃል ወጀቡ በጣም ብዙ ነው ማለት እንገልሃለን ጠብቅ ከማለት ጀምሮ ማስፈራራቱ፣ ዛቻው። ስልኬን ለምሳሌ ዋትስአፔን ቀይሬዋል። ከመላው ዓለም ይደወልልኝ ነበር የዛ አካባቢ የህወሓት ደጋፊዎች እና በቃ እኔን እንድጠብቅ ሀገራቸው ሲሄድ እንደሚገሉኝ ምናምን ይነግሩኝ ነበር። ሶሻል ሚዲያውም ላይ በአብዛኛው ዛቻ ነበረ። በዚህ መሃል ግን የሚያስደነግጡ ደግሞ ኢትዮጵያውያን አሉ። አይዞህ እውነተኛውን ነገር ነው የተናገርከው፣ ፊልሙን ሳናይ ጀጅ ማድረግ የለብንም፣ እስካሁን ፊልሙን አላየንም፣ ስለዚህ እንዳትረበሽ፣ አንዳንድ ልክ ያልሆኑ ሰዎች አሉና ሁሉንም ሰው በዛ አይን እንዳትመለከት፣ ምንወድ ምናከብር በስራ ምናምንም ሰዎች አለን። እነሱ ያስደነግጡኝ ነበር ሪሊ እና ተስፋም የሆኑኝ ነበር። ስድቡን ግን ምኑን በቃ ስድብ ነው። በቃ ሶሻል ሚዲያው በሙሉ የተጥለቀለቀው በስድብ ነበር እና ደግነቱ ከዛ በፊት በሌላ ጉዳይ ሌላ የስድብ ናዳ ሲወርድብኝ ነበር 2 ዓመት በዚህ በአርቲስት ፍቃዱ ተክለማርያም የዚህ ገንዘብ መዋጮ ምክንያት ምንም እኔ በማያገባኝ ጉዳይ ማለት ለመርዳት ነው ለማገዝ ብለህ ገንዘብ መዋጮ መጣ። ብዙ ታሪክ አያስፈልግም። ኤኒዌይ ያ ገንዘብ ጥቅም ላይ ሳይውል እሱ አለፈ። ስለዚህ ያንን ገንዘብ ለወራሾቹ ካልሆነ ለሌላ ሰው መስጠት አልችልም። ስለዚህ ወራሾቹ የፍርድ ውሳኔ እስኪያገኙ ገንዘቡ መቆየት ነበረበት እና በዛ መሃል በተፈጠረ አለመግባባት ሶሻል ሚዲያው በጣም ለ2 ዓመት ሲቀጠቅጠኝ ነበር። ያ አዘጋጅቶኛል ይመስለኛል። ቆዳ ይደንድነዋል፣ ትከሻ ይደንድነዋል እና ይሄኛው ምንም እንትን አላለኝ አልረበሸኝ እንጂ ከሀገር የሚያስጠፋ ነበር። መኪናዬ መስታወቱ ተሰብሯል። ከየት እንደተተኮሰ በማላውቀው ጥይት መኪናዬ መስታወት ተሰብሮ ነበረ። ያን ሰሞን ማለት በኋላ ደንግጬ አመለከትኩኝ ለሚመለከተው አካል ሁሉና
ከፍተ በቀል በመኖር እስከ ሰጋ ድረስ ልጆቼን እስካሸሽ ድረስ ተቸግሬ ነበር በዚህ ፊልም ምክንያት። ግን አለፈና ደግሞ ዛሬ ስለ ሽልማት ለማውራት በቃን እና ይኸው ነው። ማን ነኝ እኔ ኢትዮጵያዊ ነኝ። በኢትዮጵያ መቀጠል የማምን ስለ ኢትዮጵያ ማንኛውንም መስዋዕትነት ለመክፈል የተዘጋጀው ባክግራውንዴ ራሱ ወታደር የነበረ ኢትዮጵያዊ ነኝ። ስለዚህ መከላከያ ይሄንን ስራ ትሰራለህ ብሎ ስራ ሲሰጠኝ ጥያቄው ኢትዮጵያዊ ነህ ወይስ አይደለም? ምንም ወደፊትም ደግመዋለሁ። እኔ ሀገር ወክሎ ስለ ሀገር የሚቆም የመከላከያ ደጋፊ ነኝ። ባለፈውም ነበርኩ፣ አሁንም ነኝ፣ ወደፊትም ነኝ። ምንም አትጠራጠር በዚህ። የትኛውንም ጠመንጃ አንስቶ መንግስት ለመገልበጥ የሚሮጥ ቡድን አልደግፍም። መከላከያንም ደግፈው የፖለቲካ ደጋፊ ስለሆንኩ ስላልሆንኩ አይደለም። መከላከያ የኢትዮጵያ ክንድ ነው፣ የኢትዮጵያዊነት ኩራት ነው። ስለዚህ መከላከያ ይህንን ታሪኬን ስራልኝ ሲል ለልጆችህ የምትናገረው ሌጋሲ። ስለዚህ ከዛ በቀቡ መከላከያ ወታደሩ ህይወቱን ይሰዋ የለን እኛ ለኔ በስድብ እንትን ብል ምንም ችግር የለው። ዋናው እኔ የምሰራው ነገር እውነት ነው ወይ? እኔ የምሰራው ነገር እኔን አሳምኖኛል ወይ ነው? እኔ የምሰራው ነገር ነገ ለህዝብ ሲቀርብ የሚጸጽት ነገር አለው ወይስ የለውም? እና በጣም ደስ ብሎኝ ለልጆቼ በኩራት የማወራው እስካሁን ከሰራዋቸው ስራዎች ሁሉ የምኮራበት እንደ ሲቪ ደግሞ ለዓለም የምረጫው ስራዬ ነውና በዚህ አትጠራጠር። ተሰደብኩ አልተሰደብኩ ምናምን ነገ ፊልሙ ለህዝብ ሲቀርብ እውነቱ ይወጣል። ፊልሙ ተጀምሮ እስኪያልቅ ስለ ወንድማማች ጦርነት ነው የሚያወራው። ሲያልቅ ደግሞ በዚህ ጦርነት ያሸነፈችው የተሸነፈችው ኢትዮጵያ ናት። በወንድማማቾች ጦርነት ውስጥ ምንጊዜም አሸናፊ የለም። እናታቸውን ከማጎሳቆል ውጭ ብሎ ነው የሚያልቀው ፊልም። ለምን እውነቱን አሳየህ ብሎ የሚንጫጫ ቡድን ሊኖር ይችላል። ግን ወደፊት ለህዝብ ሲቀር እውነቱ ይወጣል እና ገና ስክሪፕቱን ስጽፈው ጀምሮ የሆነ የማይደሰት ቡድን ሊኖር እንደሚችል እርግጠኛ ነኝ። ግን ልክ እንደ ጦርነት እንደምትገባ ጦርነት ልትሞት ወይም ልትገል ነው አይደል ጦርነት የምትሄድ እኔ ያንን ለማድረግ ሄጃለሁ እኮ ጦርነት። ከዛ በፊት ከፊልሙ በፊት ጦር ሜዳ እኮ ሄጃለሁ ልዋጋ። ስለዚህ ፊልም መስራት ትንሹ ነገር